እስልምና ትክክለኛ ሃይማኖት ነው። ሃይማኖት እስልምና ብቻ ነው የሚያድነው። እስልምና ብቻ ነው የሚድኑት ሙስሊሞች ብቻ ነው የምንለው በምክንያት ነው። እዚህ ውስጥ አሁን ካባ ማለት የሙስሊሞች አይን የአይን ብሌን ከዛ በላይ ነው ማለት ነው። የአላህ ብሌን ቤት ነው ውዱ ቤታችን እንጂ እኛ ካባን አናመልክም። የዚህ የካባን ጌታ አላህን ነው የምናመልከው። ላ ሐውላ ወላ ቁወተ ኢላ ቢላህ። አቅምም ችሎታም ጉልበትም ያለው አላህ ብቻ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጌታ፣ የኢብራሂም አለይሂ ሰላም ጌታ፣ የሙሳ አለይሂ ሰላም ጌታ፣ የኢየሱስ ወይም የኢሳ አለይሂ ሰላም ጌታ፣ የዳዊት ወይም የዳውድ አለይሂ ሰላም ጌታ፣ የሰለሞን ወይም የሱለይማን አለይሂ ሰላም ጌታ አላህን ነው የምናመልከው ማለት ነው። አቅም ያለው ጉልበት ያለው ችሎታ ያለው እሱ አንድ አላህ ብቻ ነው። ገብቷችኋል? እዚህ ውስጥ አሁን ድሃ አለ፣ ሀብታም አለ፣ ጥቁር አለ፣ ቀይ አለ፣ ባለስልጣን አለ፣ የተማረ አለ፣ ያልተማረ አለ። ይሄ ሁሉ በአንድ ስፍራ ተደፍቶ አላህን ብቻ ነው የሚያመልከው። ጌታችን አላህ ብቻ ስለሆነ ነው። ነጭ ልብስ ነው የለበስነው። ይሄን ብቻ ነው ይዘን ምን ሄድ ቀብር ውስጥ ምን ከፈነው በዚህ ነው ማለት ነው። ምንም ይዘነው ነገር ምን ሄድ የለም። እስልምና ይሄ ነው። ሙስሊም ማለት ነጭ ልብስ የምታዩት ሁሉም ይለብሳል። በቃ ይሄ ነጭ ልብስ ብቻ ነው። ኢቭን ፓንት ራሱ የውስጥ ልብስ ራሱ አናደርግም ማለት ነው። ለጌታችን ነው ይሄ ሁሉ። ለጌታችን እዚህ መተን እንሰግዳለን። ካባ ምልክት እንጂ ሌላ ምንም አይደለም። የአላህ ቤት ነው፣ ውዱ ቤት ነው ማለት ነው። ሰላት እዚህ ጋር አንድ ሰላት 100,000 እጥፍ ሐሰናት አለው ማለት ነው። የትም ከሚሰገደው በላይ ነው። ሰው ሙስሊሞች ወደዚህ የሚነግዱት እንደዚህ ቀዩም ነጩም ጥቁሩም ድሃውም ሀብታውም የሚነግደው የአላህን ውዴታ ፍለጋ ነው። ሙስሊሞች እኩል ናቸው። የሚበላለጡት በምንድን ብቻ ነው? አላህን በመገዛት ብቻ ነው ማለት ነው። በመገዛት ብቻ ነው፣ በማምለክ ጠንካራ ሙእሚን ሆነ ጠንካራ አምላክ አላህን በደንብ የሚያመልክ ሰው አላህ ደረጃ በአላህ ዘንድ ትልቅ ደረጃ ያለው ማለት ነው። ሁሉም ደረጃ አለው ማለት ነው። በዛ ነው እንጂ በከለር በስልጣን በቀለም ወይም በብሔር በምናምን ምንም ጥቅም የለውም ማለት ነው። አላህን ብቻ ተገዙ። አላህ እዚህ ለመምጣት ይወፍቃችሁ፣ እኛም ደጋግመን እንድንመጣ ይወፍቀን። ወሰላም አለይኩም ወራህመቱላሂ። ሐባቢ ሰዶ ስኬትህ ምንድነው ብሎ ሲጠየቅ የሰጠው መልስ አሁን እንደው ብታሸንፍ የሀገር ብር ምናምን ታገኛለህ። አሁን ስኬት ላንተ እሱ ነው። ከማሸነፍ ምናምን ነው ገንዘብ ማግኘት ነው እዚህ ምድር ላይ አንተ ስኬት። ለኔ ስኬት እኮ ገንዘብም አይደለም ሰውም አይደለም ምንም ነው። ምንድነው ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሀይስ ነው። ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬት ነው። ከዛ ውጪ ያለው ጠቅላላ ምንም አይጠቅምም። ከአላህ ጋር ያለኝ ግንኙነት ግን አሪፍ ሲሆን ያኔ ነው ስኬታማ ነኝ የምለው። ገብቷል አይደል? ለምን ስኬት ወማ ተውፊቂ ኢላ ቢላህ። ስኬት የሚመጣው ከየት ነው? ከአላህ ነው ማለት ነው። ገብቶሃል አይደል? ስኬት የሚሰጠው አላህ ነው። ስለዚህ ከአላህ ጋር ያለኝ ነገር እኔ አሁን ዱርዬ ነኝ። ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ። ግን ትልቁ ምኞቴ ከአላህ ጋር ያለኝ ነገር ማሳመር ብቻ ነው። ለኔ ስኬት ማለት እሱ ካመራልኝ ሌላው ትርፍ ነው ማለት ነው። ስኬቴ ከአላህ ጋር ያለኝ ግንኙነት ብቻ ይመር ነው። ዱንያው አይደለም፣ የኔ የሆነ ነገር ማግኘቴ አይደለም፣ በቃ ሰዎች ስላወሩልኝ አይደለም። ሙሉ ህዝቡ እኔ ቢያወራልኝ ምን ጥቅም አለው? ከአላህ ጋር ያለኝ ግንኙነት የተበላሸ ከሆነ ማለት ነው። ከአላህ ጋር ያለኝ ግንኙነት ግን አሪፍ ከሆነ አላህ የፈጠረው ፍጡር ሁሉ እኔ ላይ ቢነሳ ምንም አያመጣም። ለምን? አላህን ስለያዝኩ ማለት። ስለዚህ ያ ነገር ቢስተካከል ለኔ ስኬቴ ትልቁ ስኬቴ ያ ነው። ሐባይቢ እንደሰማችሁት ነው የሰይዶ መልስ። ከምንም በላይ የአላህ ውዴታ ነው የሚበልጠው። ወላሂ ዓለም ላይ ያለው ሰው ሁሉ ቢጠላችሁ አላህ ከወደዳችሁ ከዚህ በላይ የለም። اللهم إني أسألك حبك وكل عمل يقربني إلى حبك ያላችሁ አላህ ለምኑ። አላህ ከወደዳችሁ ባሪዎቹ አላህ ያድርገን። እኔ ሰይዶ አሸነፈም ተሸነፈም ለኔ ጀግና ወንድሜ ነው። ድሮ ከነበረበት አህዋልና አሁን ዑምራ ደርሶ ከመጣ በኋላ እንዴት እንደተቀየረ ለዲኑ ደግሞ ያለው ቦታ ለእምነቱ ያለው ቦታ ያየው ነውና አላህ የበለጠ በኢማኑ ጠንካራ እንዲሆን ኸይር ከሚሰሩ ባሪዎቹ አላህ ያርገው። ዱዓ አድርጉለት፣ ቪዲዮን ሼር አድርጉት። በተረፈ እናንተስ ምን ትላላችሁ? በጨዋ ደንብ ኮሜንት ላይ ሐሳባችሁን አስቀምጡልን። ወይኔ አስተያየቴ ልክ አይደለም። ሰላም አለይኩም። ነገር አንዳንዶቻችሁ ሙቤ ሚዲያ የሚባል ቀንድ አውጣ የመሰለ ልጅ አለ። እሱ ወደ ሌላ ነገር ነው ነገሩን ሊወስዶ የፈለገው። በብዙ ነገር ወስዶታል። አይጠቅምም።
ስፖርታዊ ነገር ላይ ስፖርት ነው። አለቀ። አነጠፈው፣ ተኛበት፣ ቀጠቀጠው። በ3 ደቂቃ ውስጥ ቡና አርገው ናገሬ ነበር። አልቀረም። ሴዶ ተቀጥቅጠሻል። አላ ባውኖ የለም ነበር እንዴ? አላ ቫኬሽን ወጥቶ ነበር። ምንድነው የምታወሪው? እካክ ቫኬሽን ነበር አላ። በአሁኑ ሰዓት ከቫኬሽን ልጠሪው ነው አላ። ምንድነው የምታወሩት? ምንድን አሁን ሃይማኖት ታስገቡና ትናገሩና ስንናገር ደግሞ ሃይማኖታችን ተነካ ትላል። ምን ያገናኘዋል ከአላ ጋር? ቦክስ መቅጠም ደነዝ እኮ ናቸው። ምን ያገናኘዋል? አላህ ተደባደብልኝ ብለዋል እንዴ? ኢንሻአላህ በሚቀጥለው እናቀበታለን። አምጪ በሚቀጥለው አንተተሽ ይወቅት በህልሙ እንኳን ከዚህ በኋላ አይደለም በሆኑ በህልሙ ሴዶ ጆኒ ናገጥ በህልሙ ነው ማወራችሁ። በሆኑ አይደለም በህልሙ አስጨብጭባችሁ ኡዋስ ብላችሁ ብዙ ትኬት ገዝታችሁ አስጮዋችሁ ነበር ያስገባችሁ። አነጠፈልኝ። አንድ ሳይሰነዝር ነው አፈር ከደም ያስገባው። ሰንዝሮ ሌላ ነገር አድርጎ ቢሆን አው በሚቀጥለው ሊያሸንፍ ይችላል። ይሄ ሰው ተስፋ አለው ትላላችሁ። ታታገናኙ ብሎ በተነሳ አይደለም ስፖርት። አንድ ሳይሰነዝር ጠቅልሎ አፈር ከደም ሲያስገባው እንግዲህ አይተናል። ምንድነው የምታኮርፉት? ቀዳዳ መቀደድ መሰለሽ እንዴ? ስለዚህ ሌላ ነገር አታስገቡ። ሌባው ምንድነው? እዚህ ጋር ሌላ አለ። ሮቤል በቶክስ ቢሆን ይሻለኝ ነበር አለ እሱ። ዮኒ ሮቤል በቶክስ ቢሆን ይሻለኝ ነበር አሉ። ምን ንቃተ ህሊና ጎበዝ። አየህ ንቃተ ህሊና ሂዝ ስማርት እንዳልኳችሁ ንቃተ ህሊና ወዲያው ከጆኒ ጋር መሰልጠን ጀመረ። በአንዴ ጥፍጥፍ አድርጎ ነው አይዘጋ። ንቃተ ህሊና ሊገለው ነበር እኮ ታብታብ ማድረግ ራሱ ትንፋሽ አጥሮት ገሎት ነበር። እሱንም እድሜ ለዳኛ ጆኒ ዳኛ ነው የሚገላግለው እንጂ ይጨርሳቸዋል። አስታውሳቸዋል። የጆኒ ማየት ይችላል። እግዚአብሔር ምስክር ከንቃተ ህሊና ጋር አንቆት እንዲህ ታብታብ ማድረግ ራሱ አቅም አንሶት ነበር ሲጣጉት። ከዛ ዳኛ ነው ኧረ እባክህ አትግደለው ተብሎ ተነስቶ ከዛ በኋላ ተነሳው። ከዛ ይሄኛው እጁን ጠቅልሎ ቋድ ያደረገው ሲል ነው ዳኛው ኧረ እንዳሰብረው አንስቶ ያለ። ይኸውልህ ወዳጅ እኔ የሁለቱም አድናቂ ነኝ። ገባህ? ሁለቱም ጀግና ናቸው። እመቤቴን ጀግና ናቸው። በቃ በራሳቸው ኮንፊደንስ ይተማመናሉ። ገባህ? ግን የኛ ያበሻ ነገር በጣም ግርም የሚለኝ ነገር ቢኖር አይኑ የጠፋ ሽሮ እየበላ ማይም ተመልከት። 100 እንቁላል እንደመብላቱ መስሎት ነው ይልሃል። አፈር ያብላህ ጌቴ። እስቲ አንተም ጀግና ሆነ እንደሱ 100 እንቁላል ለመብላት ያብቃ። ገባህ? እዛ ጋር አረቂና ጫት እየቃምክ አይኑ የጠፋ ሽሮ እየበላ የሰውን እየርክ ታማስላለህ። ውዳቂ ጀግና ነው ወዳጅ። እመቤቴን ጀግና ነው። ቢዝነስ ነው። ኦኬ እንዴ ህይወቱን እየመራ ነው። ቢዝነሱን እያራመደ ነው እያልኩ ነው ወዳጅ። በሰከንድ 1 ደቂቃ ባልሞላ 2 ሚሊዮን ብር አግኝቷል። አንተ ግን 0.5 ሳንቲም አታገኘው። አማሃይም አይኑ የጠፋ ሽሮ ከመብላት ውጭ ሌላ ምን አባታቃለህ? ደንቆሮ። ሁለቱም ጀግና ናቸው እያልኩ ምን ያስረግጭ ነው የምነግርህ። እመቤቴን በቃ ቢዝነስ ነው፣ ኮንፊደንስ ነው። ገባህ? እንደነሱ ጀግና ሆነ ተገኝ ወዳጅ። እንደነሱ ቁጥር 1 ሆነ ተገኝ። ገባህ አይደለ? ዝም ብለህ የሰው አታማስል እያልኩ ነው። ዛሬ የተሸነፈው ሴዶ ሳይሆን እኔ ነኝ የተሸነፍኩኝ። እንዴት ትሉኝም ዱዓ አደረኩኝ፣ ዝክር አደረኩኝ። በቀጥታ ስርጭት ወደ 2 ሰዓት የሚሆን ገደማ በቀጥታ ስርጭት አስተላለፍኩኝ እና በመጨረሻም በማይክሮ ሰከንድ ጧ አደረጉን። እኔ ምለው የእንቁላሉ ጉዳይ ምንድነው? እስቲ እንቁላሉ ምን ሆነ? እንቁላሉ ማን ነው ያዘው? እንቁላል ስለ እንቁላሉ ጉዳይ አሳውቁኝ። ባረከላሁ ፊኩም። እና ሴዶ ለወደፊት እንዴት ነው የሚሆነው? የኢትዮጵያ ሕዝብ ከግማሽ በላይ ሰውን ይተርባል። እንዴት ነው ለወደፊት ለቅሶ ቦታ የሚሄደው፣ ወደ ሰርግ የሚሄደው፣ ወደ ገበያ የሚሄደው፣ ወደ ሆቴል የሚገባው? ይተርቡታል። ምን ብሎ ይተልጆን እያሉ ማለት ነው። እና እንዴት ነው የሚሆነው? አላህ ይወቀው። አቤት ግፋችሁ፣ አቤት የእናንተ ግፍ። ውድድር ብላችሁ ዜዶን አስገብታችሁ አስወቀጣችሁት አይደል? ማላ ከባችሁ እንደ ባባ አናቱን አስቀጠቀጣችሁት። የልጁ ደግሞ አፈራረጥ እንደ ኑሮ ያፈርጠው።
አይ ዜዶ መጀመሪያ እኮ ታይቶ ነበርኩ መተት እንቁላል ምናምን ብለ ነበርኩ እንዳልከው ብትሆን ኖሮ ቅጣትም ካለው ብትቀጣ ይሻል ነበር። አረ አመት 2 አመት ቢፈረድብህ ይሻል ነበር። እንደም ባያፈርጠው ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔውን ግራ ይገባኝ ማለት ነው። ሴዶ ካሁን በፊትም ተናግሮ ነበር ይሄ ልጅ ድግምት ሰርቷል፣ ድግምት ሰርቶ እየመጣ ነው ብሏል። ቀድሞ ተናግሯል። ለ20 ምናምን አመት በስፖርት ሰውነቱን የቀጣቀጠ ልጅ ልክ ፊሽካው ስነፋ ልጁ ድንግጥ ክው ብሎ ነው የመጣው። ከመጀመሪያ ነው ያወቅኩት እኔ። እኛ ድሮ የምናውቀው ሴዶ አይደለም ይሄ ዛሬ ሴዶ። እና ምንድነው የሆነ ነገር አለ እንዴ? የሆነ ያሳሰሩት ነገር አለ? ሴር ነው ድግምት ነው ምንድነው ነው? እስኪ በኮሜንት አሳውቁኝ እስቲ። ሐስቡናላሁ ወኒዕመል ወኪል። ዛሬ የተሸነፈው ሴዶ ሳይሆን እኔ ነኝ የተሸነፍኩኝ። እንዴት አትሉኝም? ዱዓ አደረኩኝ፣ ዝክር አደረኩኝ። በቀጥታ ስርጭት ወደ 2 ሰዓት የሚሆን ገደማ በቀጥታ ስርጭት አስተላለፍኩኝ እና በመጨረሻም በማይክሮ ሰከንድ ጧ አደረጉን። እኔ ምለው የእንቁላሉ ጉዳይ ምንድነው? እስቲ እንቁላሉ ምን ሆነ? እንቁላሉ ማን ነው ያዘው? እንቁላል ስለ እንቁላሉ ጉዳይ አሳውቁኝ። ባረከላሁ ፊኩም። እና ሴዶ ለወደፊት እንዴት ነው የሚሆነው? የኢትዮጵያ ሕዝብ ከግማሽ በላይ ሰውን ይተርባል። እንዴት ነው ለወደፊት ለቅሶ ቦታ የሚሄደው፣ ወደ ሰርግ የሚሄደው፣ ወደ ገበያ የሚሄደው፣ ወደ ሆቴል የሚገባው? ይተርቡታል። ምን ብሎ ይተልጆን እያሉ ማለት ነው። እና እንዴት ነው የሚሆነው? አላህ ይወቀው።